ውድ የደሜና ፖድካስት ቤተሰቦች እንዴት ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? ደህና ናችሁ ወይ? እንደሚታወቀው እንግዲህ የተለያዩ ርዕሶችን በፖድካስታችን እያነሳን ነው። የተለያዩ ሜሴጆች፣ ተግሳጾች፣ ሀሳቦች እየቀረቡ ነው። ሁሉንም ከልብ አመሰግናለሁ። የሚሰጡን ሀሳቦች ሁሉ ያምራሉ፣ ደስ ይላሉ። ዛሬ ደግሞ ከማን ጋር ነኝ ልበል ወይስ ከሩሃማ ጋር ነኝ ልበል? ከሩሃማ ጋር አይደለም። ሩሃማም ይኸውላችሁ አሁን ጥያቄዎቼ በዝተዋል። ሩሃማም ጥያቄ አለኝ የሚያብሰከስከኝ በተለይ በወንዶች ሳይት ብሏል። ወንዶች አሉት ገብተናል እኮ። እሺ እኔ ብዙ ጊዜ ምንድነው አይምሮዬ ላይ የሚመጣ ጥያቄ ለምንድን ነው ብዙ ጊዜ ሴቶች ብቻ የሚጎዱት እና ወንዶች ስናያቸው የሚጎዱ አይመስሉም ወይ ደግሞ አያሳዩንም ያንን ነገር ወይ ደግሞ አይገልጹትም ተጎድተናል ብለው እና እኛ የሚመስለን እንደማይጎዱና ሴቶች ብቻ ብዙ ጊዜ እንደሚጎዱ ነው እና ለምንድን ነው የሚል ጥያቄ ይፈጥርብናል ማለት ነው። ብዙውን ጊዜ ማለት ነው ብረት እንመሳቸዋለን አይደለም? በጣም ነው የምንጎዳው። ምክንያቱም ግን በባህሪ ስለምንለያይ ነው። አሁን አንቺ የምታያቸው ሴቶች በተፈጥሮ ቶሎ የማልቀስ ኢሞሽናቸውን የማምጣት የመግለጽ ነው። እንደ ባህል ግን በጣም እኮ ከሴቱ ይልቅ እንደውም አንድ እውነት ላወጣ ወንዱ ይብሰከሰካል፣ በደንብ ይብሰከሰካል፣ በስሜትም በጣም ይጎዳል፣ ግን አያወጣውም። ማህበረሰቡ ምን አደረገ? ወንድ አይደለህም እንዴ? ሰው ፊት አያለቅስም፣ በር ዘግቶ ግን በደንብ ይብሰከሰካል። በግንኙነት ውስጥ ያላችሁ ወንዶች እንግዲህ ዛሬ ሚስጥራችሁን ላወጣ ነው እና ይቅር ትሉኛላችሁ። ለምን ሀሳባቸው ይሰረቃል፣ ሙዳቸው ይሰረቃል። ነገር ግን አሁን ሶሻል ሚዲያውን እንየው እስቲ። አብዛኛውን ጊዜ እኮ በጣም ሬር ነው የመቶ የሚያለቅስ ወንድ ወይንም ሀሳቡን እንደዚህ ነው የሚል በጣም ትንሽ ነው። ወንድ ልጅ ሀሳቡን ሲጎዳ ወይም ችግር ሲደረስበት የመደበቅ ባህሪ አለው። ሴት ልጅ ደግሞ በባህሪዋ በማልቀስ ነው የምታወጣው። በነገራችን ላይ የሴት ልጅ ማልቀስ ኮሚኒኬሽን ነው፣ ጉዳት ብቻ አይደለም። እንስማማለን? ኮሚኒኬሽን ነው። እንዴት እንደምትነግር ሲጠፋባት በለቅሶ ለምሳሌ በግንኙነት ውስጥ ያለች አንዲት ሴት ታለቅሳለች። አንተ አትረዳኝም፣ አይገባህም ወይ? ከዛ በኋላ ያሉትን በምንድን ነው? በሲጋና በለቅሶ ታሳያለች። ለዚህ ነው እንጂ ወንዱ በጣም ነው የሚጎዳው። ሳይጎዳ ቀርቶ መሰለሽ? ምንም አይደለም፣ በደንብ ነው የሚጎዳው፣ ግን አናሳይም። በተፈጥሮ ምንድን ነው ወደ ድብቅነት እንሄዳለን፣ ዋጥ በማድረግ ወንድ አይደለህም እንደ ዋጥ አድርገው። ባህሉም እኮ አለ። ወንድ ስለሆነ ዋጥ ማድረግ አለበት፣ ሴት ስለሆነች ማውጣት አለባት የሚል ሕግ የለም። ያው ተለምዶ ስለሆነ ነው። ኦኬ። በዚህ ላይ ብዙ ጊዜ የሚባል ነገር አለ። ለምሳሌ ሴቶች በጣም ኢሞሽናል ናችሁ ማለት ኦልሬዲ ኢሞሽንን ለሴት ተሰጥቷል። እናንተ ኢሞሽናል ናችሁ፣ ብዙ ጊዜ ለማልቀስ ቅርብ ናችሁ ይባላል ማለት ነው እና ለዛ ነው ሴቶች ቶሎ ብለው ወደ ማልቀስ የሆነ ነገር ፊል ሲያደርጉ ቶሎ ያለቅሳሉ። እና ይሄ ነገር ተፈጥሮ ነው ትላለህ ወይስ ምንድን ነው? ሴቶችን ቶሎ የሚያስለቅስ ወይ ደግሞ ራሱን የቻለ ነገር አለ ነው ወይስ ምንድን ነው እዚህ ጋር ያለው ልዩነት ወንዶችና ሴቶች ጋር? እኔ ይሄንን ማለት ጥናት ያስፈልጋል። ግን በአብዛኛው ከተለምዶም ካለው ማህበራዊ ህይወትም ስናየው ሴቶች ነገሮችን በመግለጽ ነው ሴትነት ራሱ። ወንድ ደግሞ ባለመግለጽ ነው የሚታወቅ። ለምሳሌ እኔ ወንድ ነኝ፣ አንቺ ሴት ነሽ። ወንድ ልጅ ቲክቶክ ነው፣ በቃ ወንድ ቲክቶክ ነው። አጭር ነው የሚችለው፣ ብዙ ረጅም አይችልም። ሴት ልጅ ግን በደንብ ብላ መደመጥን ትፈልጋለች። አቴንሽንን ከምንም በላይ ትፈልጋለች። ለምሳሌ እኔና አንቺ ወንድና ሴትን ብናወራ እኔ ወደ መፍትሄው ነው የሚሄደው፣ አንቺ ግን ፕሮሰሱን ትፈልጊዋለሽ። አሁን ይሄ ነው ልዩነቱ። አፈጣጠር ነው እንጂ ለማልቀስ ወንድም በደንብ ያለቅሳል፣ በደንብ ይጎዳል። በተለይ ደግሞ አሁን በሪሌሽንሺፕ ህይወት ውስጥ ብዙ ሴቶች የሚጎዱ ይመስላችኋል አይደለም? ወንድ ልጅ ነው በጣም የሚጎዳው። ከሶስቱ እንደውም በአንደኛው ፒስ ኦፍ ማይንድ ላይ ወንድ ነው የሚጎዳው። አንደኛው ፍቅር ነው፣ አንደኛው ፒስ ኦፍ ማይንድ ወይም የአእምሮ ሰላም ነው። ሶስተኛው ደግሞ ያው እዝነት ነው፣ በግንኙነት ዓለም ውስጥ ማለት ነው። ፒስ ኦፍ ማይንድ ላይ ግን የህሊና ሰላም ላይ በጣም የሚብሰከሰከው ወንድ ነው። ሴቶች ያወጡታል፣ ሲወጣ ደግሞ ይቀንሳል። አልቅሳም ተናግራም እንትን ብላም ያ ነገር ምን ይሆናል ማለት ነው ይወጣላታል እንጂ የተደበቀ ማንነት አለው። ሲቸገርም የሆነ ነገር ሲገጥመው ወንድ ልጅ ባለመግለጽ ውስጥ ለምሳሌ አባቶቻችሁን እዩ፣ ቤት ስትሄዱ ማለት ነው ከባድ ነገር ሲገጥመው ቀጥታ ቤት ሲመጣ እንዴት ዋላችሁ፣ ሰላም ናችሁ፣ ኦር ሰላም አለይኩም ምናምን ይልና ሰላምታውን ካደረሰ በኋላ ደክሞኛል አትበላም፣ አይ ይቅርብኝ በቃ ትንሽ ልተኛ። እንትን ነው ይዞታል፣ ሀሳቡ ቸግሮታል። በደንብ
በቃ መወጣት የሚፈልገው ነገር አለ። መኝታ ቤት ይገባል፣ ወይ ስልኩን ያያል፣ ወይ ደግሞ ኳስ ያያል፣ የሆነ ነገር ውስጥ መደበቅ ይፈልጋል። ሴት ልጅ ግን እንደዛ አይደለችም። ሲቸግራት ሚላት ትፈልጋለች። አጋሯ ጆሮ እንዲሰጣት ሁሉን ነገር ተንትኖ እንዲነግራት ትፈልጋለች። ወንድ ልጅ ግን ሁሌ ተንትኖ መናገር አይችልም። በዚህ ያስማማናል? ያስማማናል። ግን መናገር ቢችል ምን ችግር አለው? ይሄ እኮ ምንም ችግር የለም። አፈጣጠር ነው እኮ አፈጣጠር። የአፈጣጠር ነው እንጂ የክፋት የጀግንነት የምናምን አይደለም። የአፈጣጠር ጉዳይ ነው። ትንሽ ነው ማውራት የሚችለው። ወንድ ልጅ ደግሞ ከሚሰማው ነገር በሚያየው ነገር ነው የበለጠ እምነቱ ያለው። ሴት ልጅ ግን ጆሮዋ ላይ ነው ያለው። በደንብ ማውራትን፣ መደመጥን፣ ቦታ መሰጠትን በደንብ አድርጋ ትፈልጋለች። እሱ ግን አጭር ነው የሚያወራው። ለምሳሌ ስለ ገንዘብ ስትጠይቀው 3 ብር ስትጠይቀው 13 ብር ሰጥቶ መገላገልን ነው የሚፈልገው። አንቺ ግን ከ13 ይልቅ ኢቨን 1 ብር ሰጥቶሽ ቢያወራሽ ነው የምትፈልጊው እንጂ እንትን ውስጥ ሆኖ አይደለም። ወንድ ያለቅሳል፣ ወንድ ይጎዳል፣ ወንድ ኢሞሽን አለው የሌለው ይመስላል አይደለም፣ ፊት ለፊት ስለማይታይ። ለዚህ ነው አሁን ሰሞኑን አንድ ሶሻል ሚዲያ ላይ ምናልባት አንቺው ራስሽ ወንድ ለምን አያለቅስ፣ ወንድ ለምን ስሜቱን አያወጣም የሚል ነው። በደንብ ነው የሚያወጣው፣ በደንብ ነው የሚጎዳው እንጂ ከወንድነት ከሴትነት ጋር የተያያዘ አይደለም። ግን አፈጣጠሩ ይለያያል። በአፈጣጠር ውስጥ የወንዶች ጥያቄ ነው ያለኝ ብላ ነው የመጣችው ሩሃማ። ለዛ ነው ወንዶች 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 ምንለው። ግን አንዳንድ የማያወጡ ሴቶችም አሉ እኮ፣ ዝም የሚሉ ሴቶች አሉ ጉዳዮቻቸው ላይ። ግን ተፈጥሮ እንደዛ አይደለም። ይሄ ነገር እንትን የለውም፣ ፔን የለውም። ላይክ አውጥተው አለመናገራቸው ማለት ለምሳሌ ስትረስ አያመጣባቸውም ወይ ሌላ የአይምሮ ህመም ሌላም ነገር አይፈጥርባቸውም? እንደዚህ አውጥቶ አለመናገራቸው፣ ዝም ብሎ ውስጥ ላይ መጭመቁ። ከወደኛ ይልቅ እናንተ ላይ ስትረስ እንፈጥራለን ሴቶች ላይ። ዝም ማለታችን ያቃጥልሻል፣ ያንገበግብሻል። መልስልኛ እያናገርኩ አይደል? ለምን አሰማኝም? ለምን አታናገ? ከራሱ ይልቅ ስትረሱ እናንተ ጋር ነው ያለው። አፈጣጠሩን እንደናንተ ስለምታስቡን ማለት ነው። ወንድም ሴትም አንድ አይነት ነው። ወንዱም ሴቱን እንደዛ እንድትረዳው ይፈልጋል፣ ሴቷም ወንዱን እንድትረዳ ነው እንጂ አለማውጣቱ ለወንድ ልጅ ብዙም ችግር የለውም። እሱ ላይ እንትን ነው፣ በዝምታ ውስጥ ይቆጣጠረዋል። ችግሮችን በጩኸት አይደለም የሚቆጣጠረው፣ ወይንም ስሜቱን በመግለጽ አይደለም። ካለፈ በኋላ ደግሞ ይነግርሻል። ነገሩ ካለፈ በኋላ ምክንያቱም ወንዶች የያዙትን ሀሳብ ለእናንተ የሚሰጥ ከሆነ ትሰባበራላችሁ። አንዳንዴ ከባባድ ፈተናዎች ሲመጡበት ዋጥ አድርገን ነው ወደ ቤት መንገባው። አሲፍ ነቲንግ ሀፕን ስንገባ ብቻ ይነቃብናል። ከዛ በኋላ እንደ መተኛት እንደ መድከም እንላለን እንጂ በደንብ የተሸከሙትን ሀሳብ የሚጭኑ ከሆነ በጣም ለምሳሌ ባለቤቶቻችንን እህቶቻችንን እንዳንሰባበራቸው ነው አንዱ ማይነገረው። ከዛ ውጭ ግን ተፈጥሮ ነው። ኦኬ አሁን ያልከው ሀሳብና ማለት ነው። ለምሳሌ ብዙ ወንዶች የሚሉት ነገር አለ፣ አትረዳንም፣ በቃ የምናገረውንም ላይክ ወይ አይናገሩ ወይ ደግሞ አይረዱንም፣ ሴቶች አይረዱንም ይላሉ። ላይክ አንድ ሰው ካልተናገረ እንዴት ነው መረዳት የሚቻለው? በምን መልኩ ነው? አሁን እኛ በመናገር ያለብንን ችግር የገጠመንን ነገር እያንዳንዱን እንግዲህ እንዳልከው ተፈጥሮ ከሆነ ተፈጥሯችን እያናገረን ከዋለ የዋልነውን ሁሉንም ነገር ኤክስፕሌን እናደርጋለን፣ እናወራለን አይደለ? ወንድ ደግሞ አያወራም አይደለ? ዝም ነው የሚለው። የሆነ ችግርም ገጥሞት ከሆነ ዝም ይላል። በመልካም ወይ ሊሆን ይችላል ዝም ያለው አላስጨንቃትም ብሎ ምናምን፣ ግን ዞር ይልና ምን ይላል? አትረዳኝም ሊል ይችላል። እኔ እኮ በብዙ ጭንቀት ነው ማልፈው፣ አትረጅኝም። ጭንቀትን ታዲያ ለምን አልነገርከኝም ስትለው አይጋጭም? እዚህ ጋር ያለው ነገር አትረጅኝ የሚለው መቼ መሰለሽ? አንቺ ስትከሺው። ሳትረጁ ቀርተሽ አይደለም፣ ትከሺዋለሽ አንቺ። በቃ እንደዚህ ነው ምንድን ነው ዝም ብሎ ቤት ውስጥ ዝም ነው የሚለው፣ ይቆዝማል፣ ባናገረው አይናገርም ምናምን ብሎ ሲል በቃ የመጨረሻ ቃሉ ናት እሷ። አትረዳኝ። መረዳት በነገራችን ላይ እውነትሽን ነው፣ ኮሚኒኬሽን ነው የሚያመጣው፣ ማውራቱ ነው የሚያመጣው። ግን ሁሉ ነገር አይወራም። ወንድ ልጅ ሁሉንም ነገር አያወራም። ወንድ ልጅ ብቻ አይደለም፣ የሰው ልጅ ለሁሉም ነገር መልስ አይፈልግም። ሁሉም ነገር ደግሞ መልስም የለውም። ስለዚህ ምንድን ነው የሚያደርገው ማለት ነው? ሌላ ቦታ ላይ ከመክሰስ ይልቅ የተሻለ የሚሆነው እንዴት አውቀዋለሁ የሚለውን የሚመለስበት ሰዓት አለ። ለምሳሌ ከማግባቱ በፊት ስለ ካልሲው፣ ስለ አይስክሬሙ፣ ስላለፈች መኪና፣ ስለ አየሩ የማያወራው ነገር የለም። ከዛ በኋላ ግን ልክ ኃላፊነት ውስጥ ሲገባ ሸክሙ ይከብደዋል። እዛ ውስጥ አንቺ ማባል ነው የምትሆኚው። ያንን ሸክም ደግሞ ሙሉውን አንቺ ላይ ከጫነ ትጎጂበታለሽ። ከዛ በኋላ አያወራም።
ያ ክፍተት በእኛ ባህል ደግሞ ምንድነው ቁጭ ብሎ ማውራት አልተለመደም። ለዚህ ነው እኮ ብዙ ጊዜ ትዳሮች ሶስተኛ ወገን ጣልቃ የሚያስገቡት እራሳቸው ባለትዳሮች ናቸው። ምን አድርገው ለሶስተኛ ወገን ይናገራሉ። ሶስተኛ ወገን ጋር የሄደ ነገር ደግሞ እየሰፋ ነው የሚሄደው። የሁለት ሰው ሚስጥር ለምሳሌ በወንድና ሴት መሀል ማወራው ትክክለኛው ስለሆነ ስለ ትዳር ብቻ ነው። በሁለቱ መሀል ላይ ያለው ግንኙነት ሶስተኛው ሚስጥራቸው ፈጣሪ ነው። ከዛ ውጭ ወጥቶ ግን ይህ ሰውዬ እንዲህ አድርጎኝ ምናምን ስትይ አንቺ ነሽ ወስደሽ የምታፈተልኪው። ከዛ በኋላ መፍትሄ የማግኘት እድሉ ደግሞ እየሰፋ ይሄዳል። ለዚህ ነው እንጂ እንደዚህ ካልተናገራችሁ እንዴት እናውቃለን? እንደውም እንደ ማሳሰቢያም ይሁን አላቅም፣ ወንዶቻችሁ ምን እንደሚፈልጉ ቀድማችሁ ወቁ። በተለይ ወደ ግንኙነት ዓለም ከመግባታችሁ በፊት ገብታችሁ ስቃያችሁን ከምትበሉ አንቺ ምን እንደምትጠይ እሱ ምን እንደሚፈልግ ምን ማድረግ እንዳለበት ቀድማችሁ ተነጋግራችሁ ከሆነ ትንሽ መቀራረብ። ከዛ በኋላ ግን ባለመናገር ውስጥ ወንድ ልጅ ይናገራል። ለሁሉም ነገር አይናገርም። እውነተኛ አጋር ሲሆን አንቺም ሁልጊዜ መናገር የለብሽም። ፍላጎትሽን ለማወቅ ወሬ አያስፈልገኝም፣ ንግግር አያስፈልገኝም። መናበብ መቻል አለብን። በዚህኛው መልኩ ነው። ለዚህ ነው አሁን ጫጫታውን ሲታይ ወንድ ልጅ የማይጎዳ የማይናገር፣ አንዳንዴ ስሜት የሌለው የሚመስለው። ለዛ ነው በጣም አለው። በተለይ በሪሌሽንሽፕ ዓለም ውስጥ ወንዶች ሴቶች እየተጎዱ አይደለም የምትሉት፣ ወንዶች ናቸው እየተጎዱ ያሉት። አይናገሩም እንጂ ሁሉም እያለ ነው፣ ግን አያወጣውም። በደንብ እየተጎዱ ነው፣ በደንብ እየታሹ ነው እንደዳመቀ ሴ እንደዚህ። እያንዳንዱ ግን አያወጡት። ሴቶች ባትቀበሉትም ማለት ነው። በጣም አስቸጋሪ፣ አያስማማም አይደል? ይሄ አያወጣም ወደ ውስጥ ስለሚያወራ ነው። ለምሳሌ ይኸውላችሁ በግንኙነት ያላችሁ ሰዎች እስቲ ከወንዶቻችሁ ጋር ስታወሩ ሁሌ ትጋጫላችሁ። አሰሚኝም አታዳምጭም። አንቺ የምታወጪበት መንገድ አለ፣ እሱ የሚያወጣበት መንገድ ሌላ ነው። ያንን ፎርሙላ መረዳዳት ብቻ ነው የሚያስፈልገው ማለት ነው። ስለዚህ ወንዶችም ስሜት አላቸው እንደ ማንኛውም እህቶቻችን ያለውን ስሜት ሙሉ አለን እኮ። ነገሮችን ግን ኤግዛጀሬት አናካብድ። ተፈጥሮ እንደዛ አልሰጠችን። ተፈጥሮ ነው ብለን እንውሰደው። ምን ምርጫ አላችሁ? የሚያወሩ አሉ እኮ፣ የሚያወሩም አሉ። አብዛኛው አያወሩም ነው እንጂ እኮ የሚያወሩ አሉ እኮ። አንዳንድ ጊዜ በማውራት ብቻ እኮ ነገሮች አይፈቱም። በመግባባት ሙዱን ማወቅ፣ እንደውም በተለይ እዚህ በግንኙነት ዓለም ውስጥ ሙዳቸውን መግባባት። ለምሳሌ አንቺ አሁን እንደውም እኛን አታወሩ ምናምን ትላላችሁ እንጂ እኮ መግባባት ከወንድ ይልቅ ከሴት ጋር መግባባት ነው ከባድ። አሁን እናንተ እኛ እንደማናወራ አይደል የነገርሽ? ከእናንተ ጋር መግባባት በጣም ከባድ ነው። ምክንያቱም በወር ውስጥ ሙድ ስዊንግ የሚባል ነገር አለ። ለምሳሌ ሴት ልጅ ለአቅመ ሔዋን ከደረሰች በኋላ የወር አበባ ታያለች። ወር አበባ ከመምጣቱ በፊት የሚመጣባት የራሷ የሆነ የሆርሞን መደበላለቅ የስሜት አለ፣ በዛ ውስጥ አለ። ከዛ በኋላ አለ። ከዛ በኋላ ደግሞ የሆነ ቤት ውስጥ ስትረስ ሊሆን ይችላል፣ የስራ ሁኔታ ሊሆን ይችላል። ስለዚህ ሙድ ስዊንጉ ሰፊ ነው። በዚህ መሀል እኛ ደግሞ አይገባንም የሆርሞኑ ኬዝ የመላወጡ። ሴት ጤና የላትም እንዲህ በሰላም ትቻት እጅ ተመልሳ የምታኮርፈኝ ይላል። ለመረዳት ግን መቀራረብ ነው የሚያስፈልገው። ያችን ሞመንት አንደርስታንድ ማድረጉ ይከብዳል። የሴቶችን የሙድ መቀያየሩ ያሉት ነገሮች ምክንያቱም ወንድ ልጅ እኮ የሴቶች ሙድ መላወጥን አያውቀውማ፣ አይተገብረውማ። ተፈጥሮ እሱን አታስገድደው፣ አያውቀውም። እንደ ራሱ ነው የሚያስበው እኮ። አሁን ለምሳሌ አንዳንድ ጊዜ ምን ይገጥመኛል መሰለሽ፣ አዲስ ሙሽራ ናቸው ተጋብተው፣ ባለቤቱ አርግዛለች። ስታረግዝ ሞርኒንግ ሲክነሱ አለ፣ ማቅለሽለሹ፣ ስሜት ማጣቱ ምናምን ማለት ነው። ከሆነ ቀን ውስጥ ሰዓቷ ስትደርስ ነው የሚገለበጠው ያ ነገር። የሆነ ሰዓት ላይ ሰላም ነው፣ ልክ እርግዝናው እንደተቀመጠ ይጀምራታል እሷ። ከዛ አንዳንድ እኮ እሱን ያስጠላታል። ምን አረኮትች ሴትዮ ጤና የላትም እንዴ? እሺ አሟሟት አይደል ሐኪም ቤት ልውሰድሽ። እሷ በዛ ሰዓት ሙዷ ተቀይሯል። እሱ ደግሞ ከዚህ በፊት አያቅም፣ አግብቶ አያቅም። ስለዚህ ለመረዳት ምን ይሆናል ማለት ነው፣ ሰከን ማለት ያስፈልጋል። ሰዎች ቢጠይቅ ምናምን ከመግባቱ በፊት ያለውን ነገር እሱ አልተለመደም እንጂ እኮ ትክክለኛው እሱ ነው። ከዛ ውስጥ ቤተሰቡን፣ እህት አለው፣ ጎረቤት አለው፣ ጓደኛ አለው፣ ቀድሞ ያገባ ሰው ካለ በቃ ሚስቴ ትነጫነጫለች፣ ምን እንደሆነ አናውቅም፣
ከዛ ሲሉ አሁን ዝምታ አርግዛለች እንዴ? አዎ ባለፈው ሐኪም ቤት ሄደን እንደዚህ ሆና፣ ስለዚህ ምንድነው ቻላት፣ በዚህ ሰዓት ሙዷ ነው የሚሰረቀው፣ እንደዚህ ነው የሚሆነው የሚባሉ ነገሮች በወሬ አይገቡም፣ ግን በተግባር ልክ ስትቀምሺው እያለ 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 እሱ ራሱ አንዱ ከለር ነው። አለመግባባቱ ራሱ ወደ መጥፎ ነገር አይሄድ ማለት ነው። አሁን ብዙ ጊዜ እንደዛም ተብለው ተነግሯቸው ገብተው ይረሱት ይሁን ምን አላውቅም፣ ብቻ ሁሌ እንደ አዲስ እየሆነ ያው መጀመሪያ እንዳወራ ነው ብዙ ሴቶቹ ይጎዳሉ። በተለይ ደግሞ ያው ከኔ በላይ አንተ ታውቃለህ፣ እርግዝና ወቅት ላይ ያሉ በነበረ ጊዜ ያለውን ሴቶች ሲጎዱ ለመቼም አይረሱም ምናምን ይባላል እና በዛ ሰዓት ኢቨኒፍ ጠይቀው አማክረው በእርግዝና ወቅት እንደዚህ አይነት ነገር ይፈጠራል እና ቅድመ ዝግጅት እንድታረግ ተብሎ እንኳን ተነግሮት ይረሳል። አይ ቲንክ እና ስቲል ህርት ማድረጉን ይቀጥላል። ረስቶት አይደለም። የሰው ልጅ ከሚያውቀው ነገር ነው የሚነሳው። የሰው ልጅን ከባድ የሚያደርገው የማያውቀውን ለመስራት ከስንት ትግል በኋላ የማንለወጠው እኮ የማናውቀውን ነገር ስለማንደፍር እኮ ነው። አሁን ይሄ ነገር ቢነገረው ቤት ውስጥ ቢያይ ለምሳሌ እህቱ አግብታ ስታረግዝ ወይ አክስቱ ወይ ታላቅ ሆኖ እናቱ ራሱ ለምሳሌ እነሱ ቤት ያለው እርግዝና ሞርኒንግ ሲክነስ ማቅለሽለሽ የሌለው ይሆናል። ሁለተኛ ደግሞ ጉዳዩም አይደለም ለወንድ ልጅ ቤት ውስጥ የሆነ ሰው አረገዘ ኖረ ለሱ ጉዳዩ አይደለም። የሚበላ የሚጠጣ የሚፈልገውን ካገኘ ፊሊንጉን ፊል አያደርግም። ምክንያቱም ወንድ ነው። ከአባቱ ጋር ነው እንጂ እናቱ ወይ ደግሞ ያገባች እህቱ ከባሏ ጋር ነው እንጂ ለሱ አይገባውም። ሲደርስበት ብቻ ነው የሚገባው። ለዚህ ነው ትዳር በትምህርት ብቻ አይለውጥም። ትዳር ደስ የሚለው የፈለግሽውን ያህል ተምረሽ ወደ ትዳር ስትገቢ ስሜው አዲስ ዓለም ነው የምትጀምሪው። ቢነገረውም ፊል አያደርግማ። ወንድ ነው የማቅለሽለሽ ስሜቱን እሱ ሆዱ ሲያመው ምግብ ሳይመቸው ነው የሚያውቀው። የእርግዝናውን ሊያውቅ አይችልም። ስለተነገረው አይደለም፣ በግድ ይገባዋል እኮ። ሳይፈልግ ብቸኛው አጋሯ እሱ ነው፣ ፕሮቴክተሯ ነው፣ ሊጠብቃት ይገባል። ስለዚህ ኑሮ በግድ የምታስተምረን ነገር አንዳንዴ የሚስቶቻችንን እርግዝና በግድ ታስተምረናለች። ተነጫነች ግን ምንም አታመጣም፣ አኮረፍ ግን ምንም አታመጣም። እሷ ኦልሬዲ በቃ ያቅለሸልሻታል፣ ያማታል፣ ምቾት የላትም። ፈልጋ አይደለም እንደዛ የምትሆነው፣ ተረድተህ የምንጨርሰው አይደለም ትዳር ውስጥ ደግሞ። ስለዚህ እሱ አውቆ ሆንም ቀረም እሷን ብትሆን ይህን ነገር አንደርስታንድ ማድረግ አለባት ነው። ወንድ ልጅ እንደዚህ ነው በቃ ምንም ነው የማይመስላቸው የሚለው ጋር አይመጣም። እኔ አሁን ይኸውልሽ ሩሃማ፣ የአንቺ አካሄድ ወንዶች ሳይሆን ትዳር በመቻቻል ውስጥ ነው ያለው፣ በመረዳዳት ውስጥ፣ በመግባባት ውስጥ። ኢሞሽኑ አንዱን እኮ ትዳር የሚያደርገው ኢሞሽን እኮ ነው። ምድር ላይ ካለች ሴቶች ሁሉ አንቺን መርጦ ሲያገባ ፎከሱና ኢሞሽኑ አንቺ ላይ ብቻ ሲሆን እኮ ነው። ያኔ ምን ይሆናል ማለት ነው? የራሱ የግሉ ያደርግሻል በትዳር። ከዛ በኋላ እራሱ ትምህርት ቤቱ ያስተምረዋል። ወንዶች እንደዚህ ናቸው ብሎ የሚቀመጥ ነገር የለውም። ኔቸሩን አንደርስታንድ ማድረግ። ለምሳሌ አንድ ሰው ጀርባሽን አሳክኮሻል። አንቺ ካልነገርሽኝ በስተቀር የአንቺን ያከከሽን ቦታ እኔ ፊል አድርጌ አንደርስታንድ ማድረግ አልችልም። ስለዚህ ለዚህ አንዳንድ ጊዜ ሁሉም በጀነራሊ ለወንድ ይሰጣል፣ ለሴት ይሰጣል። እሱ ስህተት ነው። ስለዚህ በዚህ ሞመንት እሷን ብትሆን ትንሽ ስፔስ መስጠት ወይ አትችልም እሷ። በነገራችን ላይ ብዙዎቹን እናያለን። ሜይ ቢ እንግዲህ ወይ ስትደርሺበት ታዩ ይሆናል፣ ካወቅሽም አላቅም። ያንን እሱን ኢንተርቴን የምታደርግበት ሰዓት ላይ አይደለም ያለችው። ከአቅሟ በላይ ነው። ያ የሚመጣውን ነገር ቁጥጥሯ አይደለም። እኔ የምንገጠመኝ እኔ የምኖርበት ግቢ አፓርታማ ውስጥ አንዲት ጎረቤት ገብታለች። ሁሌ ጧጧ ስትሄድ ሊፍት ሰጣታለሁ እና ለካ ማርገዟን አላቅም። አርግዛለች እና አቅልሽልሽታል። ትውከቷ መጥቷል፣ መኪና ውስጥ ማለት ነው። በጣም ክረምት እኮ ነው፣ በጣም ብርድ አለ ከውጭ። እንዳውም ይሄ ሽፍታ ዝናብ አለ። ክፈትልኛለች። እኔ በዚህ በኩል ውሽንፍሩ ይገባብኛል እላለሁ። ሞቆኛል። ያዘችው አልቻለችም። መጨረሻ ላይ ለቀቅ። አትነግሪኝም እንዲህ አልኳት። አየሽ፣ እንደዚህ አልፎ ይወጣል። መረዳት የት ደረጃ ልረዳት? አሁንችን ሴት ምንም የትም ደረጃ ልረዳት አልችልም፣ አይዞሽ ከማለት ውጭ ማለት ነው። ስለዚህ እነዚህ ነገሮች እንደዚህ ነው ብሎ ከማስቀመጥ ብንቆጠብ፣ ብትቆጠቡ ልል ነበረ። ብንቆጠብ የሁለቱም ስራ ነው መሆን ያለበት፣ መግባባት እንጂ ኢሞሽን የወንድ የሴት ምናምን የሚባል ነገር የለውም።
ያ ወንዶችም ይጎዳሉ ነው በጣም ይጎዳሉ። በነገራችን ላይ በጣም የምትወዳት የምታፈቅራት ሴት ስትሰቃይ ምን ስትል እንትን እኮ ኮምፎርቱን ይነሳሃል እኮ ቤት ውስጥ ራሱ ፊል ታደርጋለህ፣ አለመተኛት አለ። ያ አሁን ብዙ ጊዜ እኔ ከብዙ ልጆች ጋር ኮሚኒኬት ለማድረግ ሞከራለሁ፣ ከሴቶች ጋር ማለት ነው። ጨካኝ ናቸው ምናምን ይላሉ። ማለት እንደኛ እንኳን አይሰማቸውም። በጣም ጨካኝ ድንጋይ ናቸው፣ ምንም ነው ፊልም ያደርጉት ይላሉ ብዙዎቹ ማለት ነው። ብዙ የሚያጋጥሙ ልጆች። ስለዚህ ነው የፈጣሪ ሕግ ወርቁንም ብሩንም ነሐሱንም ለእናት ነው የሚሰጠው፣ ሰርተፍኬቱን ነው ለአባት የሚሰጠው። ያቺ አርግዛ ምጥ የወለደችበት የሰው ልጅ ለእናቱ ከፍሎ የማይጨርሰው ውለታ የፈለገ ያህል ቢያደርግ ማለት ነው። የጭካኔ ጉዳይ አይደለም፣ አፈጣጠር ነው፣ እምነት ነው፣ ትክክለኛ ነገር ነው እንጂ ምንም አሁን በቃ አረገዘች አይደል? እርግዝና ኦኬ፣ በጋራ በሰራነው ነገር አርግዛ አለች አይደለም? ምንድነው ሼር ማድረግ? ከመንከባከብ ውጭ ምንድነው ሼር ማድረገው? ሐኪም ቤት ከመውሰድ ውጭ ያ ነገር ለእኔም አዲስ ነው። ፅንስን ደግሞ ሼር ማድረግ አትችይም። ፊሊንጉን ሼር ማድረግ አትችይም። እዚህ ጋር ነው ልዩነቱ። ለዚህ ነው በዚህ ጉዳይ ላይ ለሴቶች ከፍተኛ የሆነ ማዕረግ ይሰጣል። ያንን ማዕረግ ነው አንደርስታንድ ማድረግ አቅቷቸው ሰዋዊ የሚያደርጉት። የፈለግሽ ያህል ብትቆጪው፣ የፈለግሽ ያህል ብትሰድቢው ያንቺን የእርግዝና ማቅለሽለሽ መቼም ወንድ አይረዳም። ኢቨን ዴይ እንደ ናይት ቢያነብ እንኳን አይረዳም። ስለዚህ የትኛው ነው መስማማቱ፣ ልክ እንደዛ ስትሆን ከጎኗ መሆኑ። እናንተ ደግሞ እኛ ደግሞ እንዴት ይገባናል? እኛ እናንተን በማሳከም ነው የሚገባል። እናንተ ከሕክምና በላይ እኛን ትፈልጋላችሁ። እቺን ፓርት ወቀሳውን ልውሰድ። ልክ ነው። ይሄ የትዳር ዓለም ላይ ነው። ሪሌሽንሽፕ ላይ ደግሞ አብረው ለብዙ ጊዜ አብረው ይቀጥላሉ። ጥሩ የሄዱና የሆነ ሰዓት ላይ ድንገት የመቀየር ምናምን ስፔሻሊ ወንዶች የመቀየር ነገር አላቸው እና ሴቶቹ ያው ረጅም ጊዜ ሂሊንግ ታይም ምናምን ብለውም ራሳቸው ላይ የተጎዱ እያለቀሱ ምናምን ረጅም ጊዜ ይፈጃሉ እና ወንዶችን ብዙ ጊዜ ብሌም ሲያደርጉ እሰማለሁ። አውጥተው ስለሚተነፍሱ ነው። እንደዛው በሪሌሽንሽፕ ዳምፕ የተደረገ ወንድ በየቦታው እያለቀሰ ነው። በየቦታው አለ፣ በደንብ አድርጎ የተጎዳ አለ። ግን ሪሌሽንሽፕ አታርዝሙ እባካችሁ። በቃ አንዱ በሽታ እንዳትግባቡ የሚያደርጋችሁ ረጅም ሪሌሽንሽፕ። ስንት ዓመት ኖረሻል? 4 ዓመት፣ 5 ዓመት፣ 6 ዓመት። ከዛ አንዳንዴ እንደውም መተዋወቅ አለብን ይላል። መተዋወቅ ብሎ የለም። መተዋወቅ የሚያስፈልገው ቶሎ በቦታው መተዋወቅ። ትሰለቻቻለህ፣ የሰው ልጅ ነህና። ከዛ በኋላ ነፋስ ይገባል። ከዛ ተደባብረው የተፋው ብዙ ሰው አለ፣ ቤቱ ይቁጠረው። ስለዚህ ሪሌሽንሽፕ ውስጥ አሳጥሩት። በቃ ትክክለኛውን አገኘህ፣ ትክክለኛውን አገኘሽ አይደለም፣ አሳጥራችሁ ወደ ጉዳዩ መግባት። ምክንያቱም የሰው ልጅ እንኳን ሰውን ልጅ ራሱንም አውቆት አይጨርስም ከዚህ ምድር እስኪሄድ ድረስ። ስለዚህ አሁን መቆየቱ ጥሎኝ ሄደ ምናምን የሚሉ ነገሮች አላስፈላጊ ናቸው። መጀመሪያ ለዛ ዋጋ መክፈልም የለባችሁ። ያንን ጊዜ ባለመፍጨት የመጎዳቱንም እንትን መቀነስ ይቻላል ማለት ነው። ይኸውላችሁ ከትዳር ውጭ ጉዳትና ትዳር ውስጥ ያለው ኮምፕሊትሊ ይለያያል። ስለዚህ ያንን ወደዚህ ማምጣት፣ ወደ ትክክለኛው መንገድ ማምጣት። ወደ ትክክለኛው መንገድ ከመጣ ያው ቢያንስ መውጣት የማይቻልበት ነገር ላይ ተሆኖ ያለውን ነገር ኤክስፒሪየንስ ማድረግ ይቻላል። አንቺ ራስሽ ትዳር ውስጥ ሆነሽ የምትቀርቢበት ጭንቅላትና ከትዳር ውጭ የምትቀርቢበት ጭንቅላት ኮምፕሊትሊ ይለያያል። ያኔ ሚስት ነሽ፣ ማዕረግ አለሽ፣ ክብር አለሽ። አሁን እኮ ጮኛ ነሽ፣ ኦር ገርል ፍሬንድ ነሽ። ሁለተኛ ደግሞ ሁለት ቤት ነው የምትገቡት፣ ሁለት ባህል ነው እንደገና ይዛችሁ የምትመጡት። ስትገናኙ ራሱ አርቲፊሻል ማንነት ይዛችሁ ነው የምትመጡት፣ የሌለሽም ማንነት አለባበስሽም ነሽ። ቤት ስትገቢ ግን የመረረ ውለት አንድ ላይ ነው የምትኖሩ፣ አንድ ላይ። ከዛ በኋላ ጥላችሁም፣ ኩርፊያችሁም፣ ደስታችሁም ኤቭሪቲንግ ይታወቃል። መቆየቱ ላይ አሁን እኔ ያለኝ ሀሳብ ምንድን ነው፣ አንድ ሰው የሆነ በጣም ባድ ቢሄቪየር ያለው ሰው በቆይታ ማወቅ አይቻልም። ማለት በአጭር ጊዜ ፌክ የሆነውን ፐርሰናሊቲ እያሳየ ቆየ እና ልክ ገብቼ በጣም አንዳንድ አለ ልክ መቀየር የማይቻል ለምሳሌ አቢዩዘር የሆነ ሰው ምናምን በቆይታ ማወቅ አይቻልም። ጊዜ በመውሰድ ምን ያህል ምናልባት 1-2 ዓመት 2 ዓመት የቆይታ ጊዜ እዛ ውስጥ እኮ መሳሳት አለ።
እዛ ውስጥ ተሳሳትሽ ማለት ክብርሽን አጣሽ። ከዛ በኋላስ ብሬክ ብታደርጉ የሚያምሽን ህመም አወቅሽው። ከዛ ይልቅ ቅድመ ላይ በደንብ በነገራችን ላይ ይታወቃል። ሙቀት ውስጥ ገብተን በስሜት ወደዛ ነገር ስለምንሄድ ነው። የማልጅ ነው የማልጅ ነው። ፈጣሪውን ይፈራል። ሃይማኖቱን ኤክሰርሳይዝ ያደርጋል። ጓደኞቹ እንዴት ናቸው? ምክንያቱም አሁን እሱ ላይ አይደለም ትኩረታችን፣ ውበቷና ሀንክ መሆኑ መልከ መልካም መሆኑ ላይ ጊዜያችንን ስለምንገል ነው። ከዛ ይልቅ ሚዜሽ ላይ ነው የምታተኩሪው፣ ድግሱ ላይ ነው የምታተኩሪው። 2 ዓመት ውስጥ 2 ዓመት ሙሉ ስትጠናና ግን ጊዜ ነው የሚፈጅብሽ። ከ2 ዓመት በኋላ ጥሎሽ ሲሄድ እንደገና ቀጥሎ ከሚመጣው ጋርም እንደገና 2 ዓመት እንደገና ከሚመጣው ስንት 2 ዓመቶች አሉ። ስለዚህ ያንን ትክክለኛውን ነገር ትክክለኛው መንገድ በትክክለኛው አስተሳሰብ የሚመጣውን ሰብሰብ አድርጎ እምነቱን ፈጣሪ ላይ አድርጎ መግባቱ የተሻለ ነው። ምክንያቱም አንዳንዴ የተደበቁ ማንነቶች ይወጣሉ። ከትዳር በፊት እውነት ነው፣ ከትዳር በፊት ያሉትን ማንነቶች 40 ዓመትን ብትቆይ አታወጪው። በግንኙነት ውስጥ ረጅም ብትቆይ አይወጣም፣ አርቲፊሻል ነው። እውነተኛ ማንነት ግን ልክ ከትዳሩ ይጀምራል እኮ። ከዛ ሌሊት እኮ ነው የሚጀምረው። እስከዛ ድረስ ጮኛ ነበች። ከዛ በኋላ ሁለቱም ለወንድ አቶ ነው የሚባለው። ወይዘሮ የሆንሽበትና እሱም የወንድ ወይዘሮ የሆነበት ላይ እዛ ጋር ይመጣል ሁሉም ነገር እንጂ መቆየቱ ከጥቅሙ ጉዳቱ ያመዝናል። በተለይ ለሴት ልጅ እኔ እንደ ባለሙያ አልደግፈውም። ረጅም መቆየት የሚባለውን ነገር ማስቀረት ከሆነ ትክክለኛው መንገድ ላይ መጣ፣ ትክክለኛ መንገድ ነው። በትክክለኛ መንገድ በትክክለኛው ነገር እንግባ ማለት የተሻለ ነው። ከዚህ ጋር ተያይዞ አንድ ሁሌ በአእምሮዬ ማሰላሰለው ጥያቄ አለ። ማለት አንተ ልትመልስልኝ ትችላለህ ብዬ አስባለሁኝ። ምንድነው ጥያቄ መሰለ? ብዙ ጊዜ ሰዎች ወደ ሪሌሽንሽፕ ሲገቡ የኔ ሀሳብ ነው እንግዲህ፣ ሰው ይቀበል አይቀበል አላቅም፣ ትክክለኛ ነገር ተናግሮ ለምንድን ነው ሰው ማይገባው? ማለት ሲሪየስ ሪሌሽንሽፕ እና አሁን ያው ዘመናዊ ነገር ነው ሃንጋውት ብለው ብዙ ጊዜ ኢትዮጵያ ውስጥ አልተለመደም። ከኢትዮጵያ ውጭ የሆነ ሰው ብዙ ጊዜ እንደዛ ነው፣ እኔ ሲሪየስ ሪሌሽንሽፕ አልፈልግም ብሎ በግልጽ ይነግራታል። ለሚያወራት ልጅ ማለት ነው። እኔ ሲሪየስ ነው የምፈልገው ብሎ በግልጽ ደግሞ ያወራል። ሬዲ ሆኖ ማለት ነው። በቃ ለትዳር ነው የምፈልገው፣ ቶሎ ተነጋግረን ያለውን ነገር ወስነን ጊዜም ወስደን ወደዛው ነው የምናመራው ይላል። ሌላኛው ደግሞ አይ ብሎ ደግሞ ወደ ሌላው ያወራል ማለት ነው። ትክክለኛ ሀሳቡን ይገልጻል። ግን አብዛኛውን ጊዜ የምናየው ግን ምንድነው ማታለል ማለት ሬዲ አይደለም፣ ግን ለጊዜያዊ ነገር ብቻ ነው የሚፈልጋት። የሆነ ማጥመድ የፈለገው ነገር አለ። ግን ይዋሻታል፣ ላገባሽ ነው ምናምን እያለ በዛ ተስፋ ይሰጣትና እዚህ ጋር አንደኛ ጊዜዋንም ይበላል፣ ብዙ ሌላ ቻንሶችም ይኖራታል፣ ያንን ያስመልጣታል። እና እንደዚህ አይነት ነገሮች ቢቀሩና ሰዎች ትክክለኛ ነገራቸውን መናገር አይነት ልምድ ቢኖራቸው ምን ታስባለህ በዚህ ነገር? ሁለቱንም ጨረሽው። ሃንጋውት ብቻ ነው ማድረግ የምፈልገው የሚለውን ሰውዬ ደግመሽ ስልኩን አታንሺ፣ አይጠቅምሽም። እና ለጨዋታ አይደለም የፈለገው፣ ግን በትክክለኛው ትዳርን ነው የምፈልገው አንቺን ነው የምፈልገው ብሎ ሲመጣ ኦኬ ሰዓት ስጠኝ። ከዛ በኋላ ኢቭን አብራችሁ ስትሆኑ ማየት ያለባችሁ ነገር፣ ለምሳሌ ማሚ ደወለች በኋላ አነሳላታለሁ ብሎ ሁሌ አንቺ ጋር ሲመጣ ለምሳሌ ስልክ ማያነሳላት ከሆነ ለእናቱ ጥሩ ምልክት አይደለም። አንቺን ያከበረች ሊመስልሽ ይችላል። ለምሳሌ የጸሎት ወቅት ወደ ሃይማኖት ቀረብ የማይል ከሆነ ጓደኞቹን ሲያይ ይታወቃሉ እኮ ስለመናያቸው ነው እንጂ በደንብ የተቀመጡ ነገሮች ናቸው። ከሙቀቱ የዘለለ በውስጠኛው አይን ያንን ነገር ማየት፣ ያ ነገር ምንን ያመጣል? እውነተኛ ማለት። ከዛ ውጭ ይሄ ውጭ ላይ ዕቃ እንጫወት እንቆይና ተላምደን ተቀማምሰን ምናምን፣ ይሄ ወረስትና ፖይዝን፣ ይሄ መርዛዊ ግንኙነት ነው። አይጠቅማት። እንደሱ አይነት ሲል አረ በቃ የፈለገውን ያህል ብትወጂውም ብሎክ አድርጊው፣ አይጠቅምም። ህይወትሽ ላይ ነው የሚቀልደው። ብዙ እህቶቻችን ተጎድተዋል በዚህ። ዛሬ ነገ ተስፋውን ሰጥቶ አይሰጣት፣ ከልክሎ አይከለክላት፣ ወይ ሽማግሌ ልኮ አያገባት፣ እንዲሁ አንጠልጥሎ ይተዋታል። እነዚህ አይነት ሰዎች ሰይጣናዊ አስተሳሰብ ያላቸው ናቸው። ምክንያቱም በሰው ህይወት ነው የሚጫወቱት። የማይችል ከሆነ አለመቻሉን አውቆ መተው አለባት። ስለዚህ ያኔ መውሰድ ያለባት ከሱ ይልቅ ግን እሷ ናት።
እርምጃ በቃ እየመረራት እርምጃ መውሰድ አለባት። ምክንያቱም በዚህ ምድር ላይ የማይቻል ነገር የለም። ከባድ የእናት ሞት ነው። የእናትን ሞት እኮ ትቀበያለሽ። የእናትን ሞት ተቀብለሽ አንድን ጎረምሳ ከህይወትሽ ለማውጣት አልችልም የሚለውን አስተሳሰብ አይሰራም። ተመለሰልሽ? ተመልሶልኛል። በዚህ ነገር ላይ ሞር ፎከስ ቢያደርጉ ብዬ ነው የምለው። ማለት ቅድም እንዳልከው ቀጥታ አይናገሩም እኮ ማለት ሃንጋውት ነው ፈልገው ብለው ቀጥታ አይናገሩም፣ ግን ያታልላሉ። ግን ዲፕሊ ገብተህ ስጠይቃቸው ወደዛ የሚያመራ ነገር የላቸውም። አሁን ሴቷ ሲሪየስ ነገር ነው የምትፈልገው፣ ትዳር ነው የምትፈልገው፣ ቁም ነገር ነው የምትፈልገው። እሱ ግን ሬዲ አይደለም። ቶታሊ ሜንታሊም አይደለም፣ ፊዚካሊም በምንም ሬዲ አይደለም። ግን በዛ ሰዓት የሚፈልገው ራሷን ስለምትሸውድ ነው እንጂ ሮሃማ ብዙም አትልፍ፣ ይታወቃል። በአንድ ቀጠሮ 2 3 4 5 6 7 ሲሆን ፓተርኑን መስራት እኮ ነው። የሚያወሩትን ነገር ቼክ ማድረግ ነው። ስለሱ ነገር ማውራት አለመፈለግ፣ ስለ ወደፊት ዓላማ የሌለው ሲሆን እንደዚሁ ከብድ ያለ አይደለም። በስመ ፍቅር ስለምንታወር ነው። ከዛ በኋላ ወይ ደግሞ አንዳንዴ በጣም የሚሸወዱበት መልከ መልካም ነው፣ መስሊ ነው፣ ሰውነቱ ያምራል ምናምን፣ የያዝኩት ጓደኛ ያምራል ብላ ጊዜዋን የምትገልም ልትወስድ። ነገሩ ግልጽ ነው፣ ብዙም የሚያስኬድ አይደለም። አለመሆኑን በግልጽ ታውቂያለሽ። ሰዋዊ ምልክቶች አሉ። እነዛ ምልክቶች እያሳየ ዛሬ ነገ ብላ ራሷን ታታልላለች። እንደዚህ የሆኑ ሴቶች በእርግጠኛነት ይኸው ኮሜንት ጻፉልን፣ ሳይታወቃችሁ ቀርቶ ነው መጨረሻ ላይ ተታለልን ነው የሚሉት። ትልቁ ድርሻ ግን የነሱ ነው። እንደማይሆን፣ እንደማያዛልቅሽ፣ እንደማያዋጣሽ፣ ሚስቱ እንደማያረግሽ ካወቅሽ ወይ ዶንት ዩ ዌስት ዩር ታይም፣ ሰዓትሽን ለምን እዛ ጋር ትገያለሽ? ወንድሜ ምን ሀሳብ አለ? ኦኬ ተገናኝተናል፣ ጥሩ ጓደኛ ነን፣ ምን ሀሳብ አለ? የወደፊት ዓላማ ምንድን ነው? የወደፊት ዓላማውን ማውራት የማይፈልግ ከሆነ ያዝ አድርገዋል። በመጀመሪያ መስፈርት እነዚህን ጥያቄዎች መጠየቅ አለባት። አዎ በደንብ መጠየቅ አለባት፣ ማየት አለባት። እህቶች ካሉት፣ ወንድሞች ካሉት፣ ቤተሰቦቹ፣ ጓደኞቹ። አንዳንድ ይሄ ሁሉ ማይታወቅበት ነገር አለ። ፐርሰናሊቲው ግን ያሳያል። አይደበቅም፣ መደበቅ አይችልም። አንዴ ሊደብቅ ይችላል፣ 2 3 4 5 ሲሆን ይወጣል። ብዙ ጊዜ ሴቶቹ ምንድን ነው እንደዚህ የሚያቆያቸው ባጣውስ ብለው ቅድም እንዳልከው አሁን ፊዚካሊ መልክ ምናምን ያዩና ወይ ደግሞ ይሄ ባክግራውንድ ማቴሪያል ነገርም በማየት የተለያዩ ነገሮችን በማየት ሆልድ ያደርጉታል። ባጣው ሳልሽ አሪፍ አማርኛ አታጭው። ትዳር የሚሰጠው ፈጣሪ ነው። በሰውኛ ራሳችሁን አትሸውዱ። ማንን እንደምታገቢ መቼ እንደምትሞች አታውቂ። ሊመስልሽ ይችላል፣ ለአንቺ የጻፈልሽ ግን አለ። ከአንቺ ግን ሰበቡ ይፈለጋል፣ ማድረስ አለብሽ። ባጣውስ የሚባል ነገር የለም። በጣም ከተለያየ ወንዝ ነው እያጋባ ያለው ፈጣሪ። ስለዚህ ባጣውስ የሚለውን ነገር ኩዌሽኑ ውስጥ ባታመጡ። ማታጭው ከሆነ ደግሞ ሌላ የምታጭው ነገር አለ። እሱን ደግሞ አንድ ላይ እንትን በይ። ያስማማኛል። ተስማምተናል። ጥያቄዎቻችን እነዚህ ናቸው። ታንክ ዩ ቬሪ ማች ውድ ቤተሰቦቼ፣ በጣም 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 ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አብዛኛው ጥያቄ እንግዲህ ሰሞኑን እየመጡ ያሉት ይሄ ሰውዬ ስለ ወንዶች ብቻ ስለ ሴቶች ብቻ እኔ ጥያቄ ያለ ሮሃማም አሁን ጥያቄዎቿ ወንድ ኢሞሽን እንዳለው እንደሚናደድ፣ ፒስ ኦፍ ማይንድ እንደሚያጣ እነዚህ ነገሮች አልመሰላትም ነበርና ከሙያ አንጻር ምን ትላለህ ብላ እኛ ድረስ ስለመጣሽ በእውነት በደሚና ፖድካስት በሁላችሁም ስም በጣም ነው የማመሰግንሽ። በዚህ አጋጣሚ በምናወራው ነገር ውስጥ ግን ቅር ያላችሁ ወንድም እህቶች ካላችሁ አስበንበት አይደለም፣ ጉዳዩ ላይ ብቻ ነው አጠንጥነን የምናወራው። ከልብ ይቅርታ እንጠይቃለን። እንወዳችኋለን፣ እናከብራችኋለን። የዛሬውን እዚህ ጋር እንጨርሳለን። ነገ እናጀራዳ